በጣም ነው የደነገጥኩት። በጣም ነው የገረመኝ። ስለዚህ እቤታችን ስትመጡ ሲኒያችንን ደብቀን እንጠብቃችኋለን። አክራሪ ሲሆኑ ነው። ምኑ ነው አክራሪ ማለት ነው? የምኑ አክራሪ እኔ ቤትሽን አውቀዋለሁ፣ አስገድልሻለሁ። ፈሳን ፋንድያ ፋጉሉ መጀመሪያ ቂጥሽን ጥረጊ እከክ እንደዚህ ብለሽ ከማሰብሽ በፊት ራሱ የምሬን ነው። አስገብኝ ወዴ። እሺ ማሬ ነይ ግቢ። ንገሪኝ እስኪ ፍቅሬ። ምን አይተሽ ነው ዛሬ? አንቺ የሆኑ ሴትየው ከዚህ በፊት ቤት ጠርቼ ቡናዬን አቅርቤልሽ ታውቂዋለሽ አይኔን ቤት ቡና ፈላል አቅርቤልሽ አስተናግጄ ጭስስ አድርጌልሽ ልክ መጡና ዘሎ ከቤት ይወጡ። ከዛ ምን ያልገባኝም ያው እንደዚህ ምናምን የማልጨነቀው ነገር አለ አይደል? ከዛ ልጃቸው አብራቸው ነበረች። ከዛ ሲሄዱ ተደውሎልን ነው ስልክ እንመለሳለን ምናምን ብለው ተንከውከው ወጡ ማለት ነው። ከዛ በስንተኛው ቀን አትመጡም እንዴ ምናምን ብዬ ስልክ ደወልኩላቸው። ከዛ ብስጭት ብለው ለሰው ነው የተናገሩት። እሷማ ጉር ልታረገኝ ሲኒዋን ዘርግታ ምናምን ብለው አላወሩም። በስማ አንቺ ቤት ያው መጀመሪያ ምግብ ቡና ምናምን ነፋፋ ነው የምትቀበይው። ሰው ሲመጣ ግን እንደዚህ አይነት የሚያደርገው ሰው የሆነ አምልኮ ያለበት ጻን ስታጨሺ ወይ ምናምን የሆነ ብቻ እንትን ካለው እንደዚህ እንትን የሚያደርገው ሰው አለ። ማርያም ያንዘፈዝፋል። እኔም ወንድ አጋጥሞኝ አውቃለሁ። ቡና ሲቆላ ምናምን ብሎ ከዛ ልጁ ወይ እንደዚህ ነገር አለበት ሲለኝ የማልጠብቅ ሰው ነውና ደነገጥኩኝ። እና እንደዚህ ነገር ገብርኤልን አለ እንደዚህ ምንድነው መሰለሽ እምነት እኮ ያለበት ሰው ነው። ሌላ እኮ አይደለም እኮ አንቺ ባረክሹ ምናምን ነገር ሳይሆን እምነት እንደዚህ ወይ የሆነ ነገር አድርገው ስለሚያደርጉ እምነት ያለበት ሰው ነው እንጂ እኮ መጥፎ ነገር አንቺ ታረጊብኛለሽ ወይ ምናምን ነገር ብሎ ሳይሆን በቃ ራሳቸው የሚያረጋቸው ነገር የሚያመልኩት ነገር ስላለ ነው። አዎ እንጂ እኮ ሌላ ምንም ነገር አይደለም። ስለሚያመልኩ ነው እነሱ። የቤት ደግሞ ጸሎት ቤት አለሽ አይደለ? አዎ እሱም እንደዛ አይነት ነገር ስላድኖ ምናምን ካለው መኪናሽ ላይ ስላድኖ መስቀል ካለ እንደዚህ የሚያደርገው ሰው አለ። ያንን ሳይ እንደዚህ የሚያደርገው አለ። መስቀል ካሰቀልሽ ስላድኖ ካለ እንደዚህ የሚያደርጋችሁ ሰዎች አሉ። ያንቺ ደግሞ ጸሎት ቤት አለ። ለዛ ስለሆነ እንደዚህ ነው። ወይ ጉድ! ሰው ግን ከባድ ነው፣ ከባድ ነው። ሰው ከባድ ነው፣ ከባድ ነው። ችግር የለውም። መጥፎ ነገር እኮ አይደለም ይሄ። አንቺ ላይ እኮ ምንም ይመጣ የለም የኔ ፍቅር። አንቺ ላይ እኮ ምንም ይመጣ አይደለም። እማምነው መድኃኒዓለም አባቴ። አይ አንቺ ላይ እኮ አይደለም አሳልፎ አይሰጠኝም። እነሱ ገባሽ አይደለ? እሱም ስላለ ነው። እሺ የኔ ፍቅር አባቴ ወይ በላት ደንሽ በላት ሰሪ እና ለዛ ነው እኔ ቆንጆ አትጨናነቂ። ሂክማይ አንቺን ብሎ አማኝ በደፋሽ። አቤቱ መድኃኒዓለም የሚጽፉትን አያውቁምና ይቅር በላቸው። ብዙ ነገራችን በመንፈስ በምን ተይዟልና በመተት ተይዟልና አንሳላችሁ። ታያቸው እግዚአብሔር ያንሳላችሁ። ክፉ ነገር የምትጽፉ ሰዎች እኔ ክፉ ነገር አልናገርም፣ ክፉ ነገር አልናገርም። እግዚአብሔር ወይ ልቦና ይስጣችሁ። ውሸት ነው። በሃይማኖታችሁ ጠንካራ ነው ማለት ምን አገናኘው? አላት በጸሎት ቤት አላት። የራሷ ክፍል ጸሎት ቤት ብቻ አሉ። ያ ራሱ እንደዚህ አይነት መንፈስ ያለበት ሰው አያስቀምጠውም። ታውቂያለሽ። ይሄ የነሱ ችግር ላንቺ ምንም አይደለም። እንዳንቺ ሰው ቤት የማያስገባለ በደንብ ይሸፍንሻል። ማሪ እውነትሽን እኮ ነው የኔ ፍቅር። ፒን አድርጊው በእናትሽ ኮመንትሽን ያለችኝ ሰማሽ? እውነቷን ነው። የነሱ ችግር እንጂ ላንቺ ምንም አይደለም። እንዳንቺ ሰው ቤት የማያስገባቸው አሉ። ሲገርም
እኔ ገብርኤልን እኔ አላቅም። ሲኒ ሲያዩ እንደዚህ እንደሚያንዘፈዝፋቸው ረከቦት ሲያዩ እንዲህ እንደሚያንዘፈዝፋቸው እኔ አላቅም። ጌታን አላቅም። አይ ፍቅር ስለ አድኖ መኪናሽ ላይ አሁን ስለ አድኖ ያለው ሰቄል መስቀል እንትን መዝሙረ ዳዊት ራሱ አለ መኪናዬ ላይ ፊት ለፊት መስቀሌም አለ እንዴ ሚካኤል አባቴ አለ ፊት ለፊት ያርጌ ነው የምወጣው። ያውም ደግሞ ነፍስ አባቴ ያዝ እኮ ለዛ እኮ ነው ለዛ ስለሆነ እንደዚህ ያለበት ሰው ራሱ ልክ አይደለም የሚሆነው። መስቀል ካለብሽም ስናድኖ ቤትሽ ላይም ካለ እንደዚህ አይነት ነገር ይመጣል እና ትጨናነቂ። ላንቺ መጥፎ ነገር አይደለም የነሱ ችግር ነው። በእኔ ላይ መጥፎ ነገር ያሰቡ መንፈሶች በሙሉ የተወጉ ይሁኑ። በእኔ ላይ መንፈሳችሁን እንትናችሁን ልትልኩ ያሰባችሁ መናፍስቶች መድኃኒዓለም ሆይ ቅዱስ ገብርኤል አባቴ ሚካኤል የኔ ጌታ የኔ ሰሜን ያዳማጭ በቀኝ ምታቂ ሰው ነው። ኧረ ተይ እስኪ ታሪኩ ብዙ ናት። የኔ ጉዳልቂ የኔ ጉዳልቂ ኧረ ተይ እኔ እኮ ብሉልኝ ጠጡልኝ ማለት ፈራው ዘንድሮ። እንኪ እኛ የሚመርቁሽ ሴት ሰው የምትረጃቸው ሰዎች የእነሱ አምላክ ሁሉ ይጠብቅሻል። እናቴ ትሙት። እኔ እኮ ማሬ እኔ እኮ የእነሱ ጸሎት እኮ ነው። እኔ ማን ጸልዮልኝ እንደው እግዚአብሔር ምስክሬ ነው። እንደው መድኃኒዓለም እና እንደው የእነሱ እኮ የእነሱ አምላክ ነው የሚጠብቀኝ። የእናቴ አምላክና የእነሱ አምላክ እኮ ነው የሚጠብቀኝ። ጌታ በስማ እንደኔ ደፋር አለ ግን እንደኔ ደፋር ግን አለ ሰው ቤቱን ከፍቶ ሰተት አድርጎ የሚያስገባ ያየ ልብሽ ንጹህ ስለሆነ ምንም እግዚአብሔር ለዛ እኮ ነው እስካሁን የሚጠብቅሽ። የሚያቀሽ እኮ ያቀሻል። ልብሽ ጥሩ ስለሆነ መጥፎ ነገር የለብሽም፣ ክፋት የለብሽም። ለዛ ስለሆነ እግዚአብሔር ይጠብቅሻል እንጂ ክፉ መጥፎ ሰውማ ብትሆኚ በቃ እኮ በቃ ዳን ልብሽ ንጹህ ካረግሽ ለሰው ብለሽ አይደለም የምታረጊው። እኔ ያው ማውቀውን የተናገርኩት ግን እስካሁን ቅርብ ድረስ ነው ያወቅሁት። ስትሄጂ ቃል ገዛ እያልሽኝ አንቺ ግን ልትረጃቸው ነበር የምትሄጂው ለረጅም ጊዜ። እና ያስቀኛል። እዚህ ቤት ምን አለ እላለሁ። ግን እግዚአብሔር የእነሱ አምላክ ነው የሚጠብቅሽ የኔ ቆንጆ። ያ የሆነች ስሚኝማ ምን እንደሚያስቀኝ ታውቂያለሽ? አሁን በቅርብ የሆነች ልጅ ማለትም ባለፈውም ሳወራው ነበርና እኔ በህይወቴ የማላምነው ነገር ምን እንደሆነ ታውቂያለሽ? አው የምታረጊውን ነገር ለሰዎች መናገር የለብሽም። የሆነ ሰው ለሴትዮዋ ሲያረግ ቪዲዮ ቀርጾ ምናምን አሳየ ሚዲያ ላይ ማለት ነው። በጣም የገረመኝ ነው የምነግርሽ። እኔ ከዛ ማለት እኔ ደግሞ ታምኛለሽ ልጅቷ እኔ መሆኔን እንኳን አታውቅም። እኔ መች አወኩኝ? ስሸኝኝ መጣሁኝ። ቆይ ሰላም ልላችሁ ትኛለሽ። በጣም የገረመኝ ነው ማርያምን ጋይስ። እኔ የሆነ ቀን አልነገርኳችሁም? የሆነች ልጅ እንደዚህ ሚዲያ ላይ ቻት ምናምን ብዬ የሆነ ሰው ቪዲዮ ሰርቶ ምናምን ጋይስ ቪዲዮ ቫይራል ወጥቷል ምናምን ከዛ ገርሞኝ ማለት ነው። ወይኔ ሰው ልጅ ግን ሳያሳይ መርዳት አይችልም ማረግ አይችልም። ግን እንዴት ነው ግን እንደዚህ? ወይኔ እናንተ ሞራል ቢኖረኝ ጋይስ መቤቴን ሲሰጥ ግን አሁን ግን ማለት ነው ሰው ግን በቃ ሚዲያው እኮ ነው ታውቂያለሽ። ይሄ ሚዲያው ሰውን የሚያከብረው በምታሳዩ ውሸት ነው፣ ማንነት ነው፣ አስመሳይነት ምናምን ነው። ግን እኮ ሲሰጥ እኮ ለሰው አይታይም ጋይስ። ሲሰጥ እኮ ለሰው ማሳየት የለባችሁ። ሰው ማወቅ የለበትም ሲጀመር። ለፈጣሪ ለሰው ስለ አይደለም፣ ለሰው ማለት ካለኝ ላይ የምሰጠው ለፈጣሪ ስል ነው። ፈጣሪ እንዲያይልኝ ነው። ፈጣሪ እንዲቆጥርልኝ ነው። የጎደለኝን እንዲሞላልኝ ነው። ተርፎኝ ተትረፍርፎኝ ምናምን አይደለም። ግን ደብቀ ስትሰጥ እሱ ደብቆ ይጨምርልሃልና በዛ አምናለሁ። ግን ሰው እንዴት ነው ሲያረግ ለሰው የሚያሳየው? ታድላችሁ በቪዲዮ ለማየት ነው እንጂ ደስ ይላል እኮ ይሄ ማረግ የሚል ነገር ነው። ግን ያው እግዚአብሔር የእነሱ አምላክ ነው የሚጠብቅሽ የኔ ቆንጆ። ምንም አትሆኝ። አምናለሁ። እንደዚህ ነው ቅዱስ ያለበት ስዕል አድሮ ያለበት እንደዚህ ያደርጋቸዋል። ስለዚህ ያ መንፈሱ ነው እኮ ሮጣው የሄደችው። አያስቀምጣትም። የእመቤቴ ስዕል አለች
ገብርኤል አለ፣ ሚካኤል አለ፣ የጸሎት ክፍልሽ አለ። ያ ነገር ቁጭ ማለት ሞራል የላቸውም። እና አንቺ መፍራት የለብሽም። ምንም የሚመጣው ነገር የለም ነው የምልሽ። የሚያስፈራ ነገር አይደለም። እነሱ ያላስቀመጣቸው ዘጋ አንቺን የማያዩሽ ቁጭ የማያዩት ያ ነገር ስላላቸው መቀመጥ አይችሉም። ያቃጥላቸዋል መንፈሱ። እዛ እኮ ነው ማለት። ቆይ ቡና ማለት ነው ማሬ፣ ቡና ከመተት ጋር ማለት ቡና አሁን ይሄ ኤክስፖርት የምናደርገው ነገር ነው። ቡና አሁን እንዴት ማለት እኔ አሁን ያልገባኝ ቆይ ሲኒውና ቡናው ምን አገናኘው? አሁን ቆይ እኔ እኮ ለራሴ እኮ ግራ ስለገባኝ እኮ ነው እንዴ ማለት ሲኒውና ረከቡት ምን አገናኘ? ምክንያቱም ይሄ ባህል እንደ ባህል እኮ ነው። የኢትዮጵያኖች እንደ ባህል ነው ቡና መጠጣት ነው የምናየው አይደለ? እመቤቴን ኖ ፕሮብሌም እመቤቴን። እንደኔ ቤት ደግሞ እኔ እኮ ጋይስ ከሆነ ጊዜ በኋላ እኮ ነው ሰውን ካጠገብ ያራኩት። እኔ ቤት እኮ በጣም ነው ሰው የማመጣው ነኝ። እናንተ ያማችኋል እንዴ? ኦንላይን እንኳን አውቂያት ቤቴ ጋብዥ ብቻታለሁ፣ አሳይቻቸዋለሁ እኮ። እኔ እኮ እንደዚህ አይነት ልጅ አይደለሁም ባይዘው ጌታ። አሁን ግን የምትሰሙትና የምታዩት ነገር እንድትፈሩ ያደርጋችኋል እንዴ። ሰው በመልካም ነገር አድርጋችሁ አስባችሁ ቤታችሁ ስታስገቡ አሁን የሆነ ያቺ እኔ በጣም ደግሞ ሞር የፈራሁት የዛቺ ተድዋን ሰምተሻታል? ያቺ ልጅቷ ቤቷ ውስጥ የቀበሩባት ምናምን የትኛዋን እንትና ላይ ማን ላይ ነበር ጋይስ የቀረበችው? ዩሃ ሚዲያ ላይ ነው የቀረበችው እንዴ እቤቷ ሁሉ ቀብረውባት የገዛ ቤቷ እቃ ጥለውባት ወጥተው በጣም ብዙ ነገር ግቢዋ ውስጥ ምናምን አድርገውባት እዚህ ዩሃ ሚዲያ ላይ ልጅቷ መታ ኢንተርቪው ስትሰጣል ነበር ጋይስ። ውሸት ነው እንዴ ያወራሁት? እዚህ ኢንተርቪው ላይ ልጅቷ እንደዚህ አድርገውባት ፍጹም ላይ ቴንኪው ማልበል ፍጹም ላይ እንዴ እቤቷ የገዛ ቤቷ ደብቀውባት መኝታ ቤት ምናምን ደብቀውባት እንዴ ጋይስ። እኔ ይሄን ይኸውላችሁ ይሄን ስሰማ በጣም መፍራት ጀመርኩኝ። ምክንያቱም አታውቁትም ሰው ማለት እኔ ማለት ሁሉም ላይሆን ይችላል፣ ግን በዚህ ደረጃ የምናስብ ከሆነ ከባድ ነው። በነገራችን ላይ እናንተ አሁን ብዙዎቻችሁ ይሄን ነገር የማታምኑት በሚዲያ ምናምን ስለምሰሙ ነው። አረ እናንተ ጸበል ቦታ ብትሄዱ ስንት ታሪክ ነው የምትሰሙት። ጌታን እንዴ በጣም ነው የምትፈሩት፣ በጣም ነው የምትደነግጡት። እንዴ ነው የምትሉት። በጣም ነው የሚያስፈራው እንዴ። አረ ስንት ታሪክ አለ በሰላችሁ። ጆሮ ለባለቤቱ ባዳ ነው። ብዙ ነገር አለ ቤተሰብ። በህልሟ ያየችው ናት ወይ? አዎ ቤቲ በህልሟ ያየችው። ከዛም ሲቆፈር ይወጣላት ቤቷ ውስጥ እኮ ጥለውብኛለች ብላለች እኮ። አልሰማሽትም? የኔ ፍቅር ምንም አትሆኝ አንቺ። ማሚላ የሚባለው ዘፋኙን አልሰማሽውም? ተደርጎበታል። የማሚላንም ሰምታችኋል? እንግዲህ አይደረግም በዚህ አይታመንም ለምትሉት በደንብ ነው የሚደረገው። እሺ ማሚላ ዘፋኙ አዎ ምስኪን በስመ አብ ወመንፈስ ቅዱስ መዳል። እኔ የሶፊያንስ ራሱ በጣም ነው የሚያሳዝነኝ። ባይዘወይ እሱ ልጅ ሶፊያንስ በጣም ነው የሚያሳዝነው። እንዴት ሆነ ግን እሱ ልጅ በእናትሽ እሱ በጣም ያሳዝነው። እንደማየሁት በቃ በጣም ውስጥ የተሰበረ ታውቂያለሽ። በጣም ነው የሚያሳዝን እሱ ትክክለኛ በቃ በጣም ያሳዝን። እግዚአብሔር ይማረው ጨርሶ መዳለም በጣም ከባድ ነው። እግዚአብሔር ሁሌም ከተጎዱ ጎን ይቆማል። እግዚአብሔር ይድረስለት። በጣም የሚምር አምላክ ነው። እግዚአብሔር ይማረው በእናትሽ። እሱ ያሳዝናል በጣም። ዛሬ አልወጣሽም እንዴ? ኬኳ ደህና ናት? አሁን እወጣለሁ። ኬኳ ደህና ናት? ደህና ናት የኔ ፍቅር። በቃ እመጣለሁ ሰሞኑን ነይ በቃ ነይ። ትላንት ተደዋውለን ነበር ከእህታችን ጋር። ኦኬ እሺ በቃ አትጨናነቂ አንቺ። መንፈሱ ነው እንደዚህ የሚሆነው። ይሄ መኪና ውስጥ ስላድኖሽን መስቀልሽን አድርጊ ስትገቢ ልክ እንደዚህ ያለበት ሰው አውጭልኝ ይልሻል። ለዛ ነው እንጂ መጥፎ ነገር አይደለም። ላንቺ አትጨናነቂ እሺ። እኔ እናት አመሰግናለሁ። እሺ ማሬ፣ እሺ ማሬ፣ እወድሻለሁ።